ሰላም ጤና ይስጥልኝ ወደ ቤተሰቦቻችን እንዴት ናችሁ? እንደተለመደው ወደ ተለያዩ የአዲስ አበባ ስፍራዎች የተዟዟርን የምንጠይቀው አዝናኝና አስተማሪ የሆነው የሳቅ ተራ ፕሮግራማችን እንሆ ተጀምሯል። አብራችሁን ቆዩ። ወደ ጥያቄያችን ከማለፋችን በፊት ግን ያገኘዋቸውን ሰዎች እኩል ከናንተ ጋር እስቲ አብረን እንተዋውቃቸው። ስሜ ዲኖ ኢብራሂም አብዱላህ ይባላል። ለዓለም ግርማ ይባላል። አባይ ደስታ ይባላል። ፈይሰል ይባላል። ያሬድ መላኩ ይባላል። በሳቅ ተራ ፕሮግራማችን የመጀመሪያ ጥያቄ ያደረግነው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን መቼ ነበር የመጀመሪያ ጊዜ የተከበረው ብለን ጠየቅናቸው። እነርሱም እንደዚህ ነው ብለው አስታውሰው መልሳቸውን ነግረውኛል። በነገራችን ላይ የመጀመሪያ ጊዜ የተከበረው ግን በ1999 ህዳር 29 ነበር። 1978 እኮ 1983 አዎ ሲባል 83 ኦኬ 1991 ምናምን አከለ 90 የመጀመሪያ ልጅ የወለድክበት ነው? አደዛ 2000 አይ ቲንክ 2000 ላይ የመጀመሪያው 1995 ቁጥር ላይ እንዴት ነሽ? ምንም አትይባ 1987 በመቀጠል የጠየቅናቸው ጥያቄ ደግሞ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን የተከበረው የመጀመሪያ ጊዜ የተከበረው የት ቦታ ነበር ብለን ነበር የጠየቅናቸው። እነርሱም አስታውሰው ይሄንን ነበር የመለሱልን። ሐረር ላይ የመጀመሪያ ጊዜ ነበር የተከበረው። ሐረር ላይ ብዬ ገመታለሁ። አዎ አዲስ አበባ መሰለኝ። ይሄን እርግጠኛ ሆነሻል ብለን? አይ እርግጠኛ አይደለሁም ግን አዲስ አበባ ነው። አይ ልክ ነሽ። መስቀል አደባባይ አዲስ አበባ። ለመጀመሪያ የተከበረው አዲስ አበባ እርግጠኛ ነህ? እዚሁ አዲስ አበባ እርግጠኛ ነህ? አዎ እርግጠኛ ነህ? ነበርክ እንዴ? አይ አልነበርኩም ግን እዚህ እንደሆነ ገምታለሁ። ታስታውሳለህ? አዲስ አበባ ድሬዳዋ አዲስ አበባ ከዛ አሪፍ ነው። ለ20ኛ ጊዜ የሚከበረው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በሆሳና እንግዲህ በድምቀት ይከበራል ተብሏል። ስለዚህ ይህንን ጥያቄ ነበር የጠየኳቸው። የዘንድሮስ የት ይከበራል ስል ጠየኳቸው። እነርሱም ይሄ ሀገር ሊሆን ይችላል እያሉ መልሳቸው ሰጥተውኛል። እስቲ እንከታተላቸው። አዲስ አበባ ይከበራል ብዬ አስባለሁ። ድሬዳዋ ነው የሚከበረው የዘንድሮ። ሐዋሳ ታው መሄድ ፈልገህ ነው? ሐዋሳ ናፍቆኛል። ሐዋሳ ግን አይደለም። እሺ ያምነው አፋር ነበር የተከበረው። አሁን ጋምቤላ። ስለዚህ ጋምቤላ በሚለው ነው የያዘው። እሺ አዳማ እርግጠኛ ነሽ? ሄጃለሽ እንዴ? አይ ሐዋሳን ስለምትወዳት ነው? አዎ እወዳታለሁ ግን ግምቴ ነው። ግምትህ ሐዋሳን። በቀጣይ የጠየኳቸው ጥያቄ ደግሞ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን የሚከበርበት ቀን ህዳር ውስጥ ነው ብዬ ነግሬያቸዋለሁ። ስለዚህ ከህዳር ውስጥ ደግሞ ከ20 እስከ 30 ባለው ገምታችሁ ንገሩኝ ብዬ ጥያቄውን በጣም ቀለል አድርጌ ጠይቄያቸዋለሁ። እንደዚህ ቀለል አድርጌ ነግሬያቸውም መገመት ግን በጣም ከብዷቸው ነበር። እስቲ እንከታተላቸው። 26 ህዳር 26 እርግጠኛ ነህ? እርግጠኛ። ህዳር 26 የብሔር ብሔረሰቦች ቀን 15 ህዳር 15 እንዴ የተወለድሽበት ቀን ነው? ህዳር 15 ህዳር 15 አለፈ እኮ ብዬ ነው። አይደለም እንጃ ህዳር አይደለም። እሺ ከ20 እስከ 30 ባለው እሺ ጥሪ 20 ዝም ብዬ መገመት መገመት ከ20 እስከ 27 ህዳር 18 ምናምን እንደዛ። ህዳር 18 ማለፍ ነው እኮ። እሺ ህዳር 30 28 አካባቢ ነው። 28 ወይ 30 እንደዛ። ህዳር 5 ህዳር 5 ማለፈ እኮ እንዴ። እርግጠኛ አይደለም። እስከ ግምት ልስጥህ ከ20 እስከ 30 ባለው። እሺ ከ25 እስከ 30 ባለው 27 አይደርስበታል። እሺ 28 አድርገው። ህዳር 29 እርግጠኛ ነው? እንዴት አወቃት? እቺ ትምህርት ስነ ዜጋም ላይ አለ። ተምረናል ነው። እሺ ተምረናል። በቀጣይ የጠየቅናቸው ጥያቄ ደግሞ የኢትዮጵያ ብሔር ብሔረሰቦች ምን ያክል ናቸው ስል ጠየቅኳቸው።
ይሄ እንኳን በጣም ቀላል ሊሆን ይችላልና በዛው ማያይዛችሁ ደግሞ እስከምትችሉት ድረስ ጥቀሱልኝ ወይም ደግሞ ጥሩልኝ ስል ጠየኳቸው። እነሱም እስከሚችሉት 3ም 4ም 6ም የጠራለ ግን እንከታተላቸው። 87 በላይ ብሔረሰብ አለን። ጥቀስልኝ ቶሎ ቶሎ ትዝም ይለ ቶሎ ቶሎ ኦሮሞ፣ አማራ፣ ትግሬ፣ ጉራጌ፣ ከምባታ፣ ሲዳማ ብዙ ናቸው። 88 እስቲ ጥሪልኝ ሞክሪልኝ የተወሰኑ አማራ፣ ትግሬ፣ ኦሮሞ፣ ጉራጌ እሺ በቃ እነዚህ ናቸው። እነሱ ብቻ ናቸው ታውቂያቸው? ሁሉንም ልጥራለህ? ያ መሰለህ ነው ሞክር እስቲ። ኧረ ምን ጠርተሽ ምን ትጨርሻለሽ? ሁሉም ፍቅር ናቸው እኮ እዚህ ነገር ይጥራልኝ አልኩ። ፍቅር ናቸው። እሺ ለምሳሌ ኦሮሚያ ያለ መጥራት መሰለህ ኦሮሚያ፣ ደቡብ ክልል በጣም ብዙ ናቸው። አማራ፣ ትግራይ ምናምን ትላለህ። እዚህ ሲዳማ፣ ሲቀጥል ደግሞ ድሬዳዋ ምናምን ድሬዳዋ ሳይሆን ያኛው ሶማሌ፣ ሐረር፣ ቢሻንጉል ጉሙዝ፣ ሐረር ምናምን ያስ ተረረ ታደርጋለህ። በጣም ፍቅር ናቸው። አማራ፣ ሶማሌ፣ ጉራጌ፣ አፋር፣ ጉሙዝ፣ ኦሮሞ፣ ትግሬ 24 ብሔር ብሔረሰብ አለ። እስቲ ጥቀሽልኝ እስከምትችይው ድረስ። አማራ፣ ኦሮሞ፣ ትግሬ ሶማሌ፣ አፋር በቃ ይናቀሽ። አማራ፣ ትግሬ፣ አፋር፣ ቤኒሻንጉል፣ ሲዳማ፣ ጉራጌ፣ ቀጥል። አይዞ ሲዳማ፣ እሺ፣ ወላይታ፣ ሀዲያ፣ እሺ። አሁን ደግሞ በርካቶች የተወዛገቡበት ግራ የገባቸውን የምስል ጥያቄ ነበር የጠየኳቸው። የክልል ሰንደቅ ዓላማ ሳይቼ ይሄኛው ሰንደቅ ዓላማ የየትኛውን ክልል ይወክላል የየትኛው ነው ስል ጠየኳቸው። አንዱ ካንዱ ጋር ያያቀላቀሉ ብቻ ሞክረውታል። በትክክል ደግሞ የጠሩ ልጆችም አሉ። እስቲ እናንተም እያያችሁ ሞክሩ። የእነርሱ መልስ ግን ተከታትለን እንመለስ። ኦሮሚያ ጎበዝ ናንተ። እኛው ደቡብ ክልል ምን ደቡብ ምዕራብ ሶማሌ። አንተ ጎበዝ ነህ እንዴ? ጎበዝ ነው። ሶማሌ፣ ጋምቤላ፣ ሲዳማ ጎበዝ የመጣበት ኦኬ። ሐረሪ ተጠፋለ ደም ምልክቷ አፋር። ወደ ደቡብ አካባቢ ስቴጅ ደቡብ እንትን ሐዋሳ ከዛስ ደርሰሽበታል። አርባ ምንጭ፣ ሲዳማ፣ እሺ፣ ድሬዳዋ፣ ሐረሪ እንዴ ይጠፋሻል። ይሄ ባንዲራ ለቀበዘ። እሺ ኛስ ገምች ወደ ጋሞ፣ ጋምቤላ። ኦኬ እሺ። ሀገሩን አውቀዋለሁ፣ ባንዲራውን አላውቀውም። አይ ቀላል አይደለም ማለት ነው። ይሄ በጣም እንደው ምልክቷ ይቺ በጣም ትታወቃለች። ይሄን አካይች ምልክት የሚያደርጉባት ብዙ የሚጠቀሙበት ቦን ታላቆ እንታ አፋር እንዴ ጻጉርሽ ራሱ ወደዛ ይሄዳል እኮ አንቺ። እሺ አራንተ እኮ እንትን ነው ሶማሌ ክልል ይሄ ደቡብ ምዕራብ ኢትዮጵያ። እሺ እስ ቅድም ብለው ነበር። ሶማሌ፣ ኦሮሚያ። አንተ አልተቻልክም። እሺ ሶማሌ። አይታለ አላየም። እሺ በጣም ጥሩ ነው። ይቀላል። አፋር ሁሉም ያውቃታል። ምልክቷ በጣም ቶሎ ስለምታውቅ ነው። እሺ ደቡብ ምን የሲዳማ ደቡብ ምዕራብ ነው። እሺስ ሶማሊያ እንዴት አወቅ? እሺ እስ ይሄኛው ቤኒሻንጉል ሲዳማ ነው። እሺ ይሄስ ቶሎ ድሬዳዋ ሐረሪ። ስለ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ስናነሳ እንግዲህ አንዱ መገለጫ የሆነው አልባሳቱ፣ ምግቡ፣ ከዛ ባለፈ ደግሞ ውዝዋዜው ነውና ከዚህ በማስከተል የምትችሉትን የብሔር ብሔረሰብ ጭፈራ እስቲ አሳዩን ስል ጠየቅኳቸው። አረ አንዳንዱ በጣም ያስቃል። ለምን አናየው?
በአብዛኛው ሴት ብንኖር አሪፍ ነውና ይሄኛው እንደዚህ ነው ማለት ይሄኛው ረገዳ ይባላል እንደዚህ ነውና የሚጨፈረው እንደዚህ ከዚህ አንስተን እንደዚህ ሁለት እሷ አንተ ወደዛ ዳስተ ወደዛ ትሄዳለች ወደዛ ትሄዳለች ረገዳ የጅማ ላሳየህ ብርቱካን ኦኬ የሸዋ ይኸኛው ነው የሸዋ ነው እስካሁን አልችልም ግን አመሰግናለሁ ናና ሄድ ግን ከዘፈኑ ድድድ በለጠ ጎጃም በዚህ ጎጃም አሩ ጎጃም ተከተከተ እሺ ጉራጊስ ወሴ ትግርኛው በቃ እንዳዳንዴ ሱኮ ያ በረፈካቱ ናረጋሲባ ከነከኬን ጅርቱ ለምን እንደዘፈንኩልህ ታውቃለህ? እናቴን ስለማያስታውሰኝ ነው እንዴ? እስቲ ዳንስ በደምብ ዘፈኑ በደምብ እስከምትችለው ድረስ እንዳዳንዴ ሱቶ ያ በረፈካቱ ናረጋሲባ ከነከኬን ጅርቱ ረባናፍ ሲዩሜ ኡንደኬ ቶቶልቼ ቢፋፊ በርዲነ ወልቂታ በሬቼ ይበቃኛል። አዲስ አበባ ቤቴ ሸጋ ልጅ ቆንጆ ልጅ አለች ጎረቤቴ አዲስ አበባ ቤቴ ሸጋ ልጅ ቆንጆ ልጅ ናቸች ጎረቤቴ አዳይ መቀለ ሽኮር የሚለው ዘፈን ነው ግጥም ነው። ሻዶ ሾርኮ እንደጋኝ የኢትዮጵያ ብሔር ብሔረሰቦችና ሕዝቦችን ቀን ስናስብ ቶሎ ወደ አይምሯችን ከሚመጣ ውስጥ ደግሞ ብሔር ብሔረሰቦች የሚለው ህብር ዝማሬ ነውና በእርግጠኝነት በብዙዎቻችሁ አይምሮ ውስጥ አለ ብዬ አስባለሁና እሱን የህብር ዝማሬ እስቲ ዘምሩልኝ አልኳቸው። አረ ድምጽ የለንም ያሉኝም አሉ፣ ግን እስቲ ሞክሩት ብዬ ነበር የሞከሩት። እስቲ ነው እሱንም አብረን ብሔር ብሔረሰቦች ሆኑ የኢትዮጵያ ልጆች ልዩነታችን አላውቀውም። አታውቂውም? ድምፅሽ ግን አለሽ፣ በነገራችን ላይ አለሽ። ሞክሪ። ድምፅ አይማነኝ አንደኛ ነሽ። ብሔረሰቦች የኢትዮጵያ ልጆች ጉራማይሌ ነው ምሳሌ ይላል። ብሔር ብሔረሰቦች ኑኑ የኢትዮጵያ ሕዝቦች በቃ መግቢያው እንኳን ካልኩኝ ይበቃል። ብሔር ብሔረሰቦች ኖኖ የኢትዮጵያ ልጆች እያለ ይቀጥላል። በእኔ በኩል ጥያቄን ጨርሻለሁ። ከዛ በፊት ግን ያገኘኋቸው ሰዎች የተለያዩ ብሔር ብሔረሰቦች ተወላጆች ናቸውና በምትችሉት ቋንቋ ግን እንኳን ለሃያኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በሰላም አደረሳችሁ ማለት ትችላላችሁ ስል እድሉ ሰጥቻችኋለሁ። እነርሱም በራሳቸው ቋንቋ እንዲህ አሉ።
Bagaayana sabab sabalamoota ummatoota Itoophiyaa keessa akkuma beekamu sabab sabalamoota 87 olitu jira. Saniifuu ayyaanni Hidaar 26 ayyaana sabab sablamootaati Itoophiyaa keessatti kabajamuudhaaf deema. Garuu baga ayyaana sabab sablamoota guyyaa sabab sablamoonni hundinuu ittiin kabajan guyyaa sabab sablamoonni hundinuu Itoophiyaa tokko ittiin mul'istuun baga isin ga'een jaa sumarraanu galatoma. ያው እንደ አዲስ አበባ ልጅ የምለው ምንድነው እንኳን ለብሔር ብሔረሰቦች አደረሳችሁ ላለሁ ያው እንደሚታወቀው መሀል አዲስ አበባ ላይ እንግዲህ የተለያየ ብሔር ብሔረሰቦች ይኖራሉ። ሁሉም ሰው ተቻችሎ ተፈቃቅሮና አንድ ሆኖ ነው የሚኖረው። ምንም አይነት ልዩነትና የብሔር መከፋፈል ሳይኖር ይህን በዓል እንድናከብረው እመኛለሁ። መልካም ቀን። እንኳን ለብሔር ብሔረሰብ በዓል በሰላም አብጽሕኩም። እንኳን አብጻኩ። ትክክለኛ ብሔር ብሔረሰብ በዓል እነ ኢትዮጵያ ህዝብ እንኳን አሰነናሁ ወይ አሰነናሁ። ሀያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦችን ቀን ምክንያት በማድረግ ወደ ተለያዩ አዲስ አበባ ስፍራዎች ተዘዋውረን የጠየቅነው አዝናኝና አስተማሪ የሳቅ ተራ ፕሮግራማችን ይህንን ይመስል ነበር። በፕሮግራማችን እንደተለመደው ዘናፈታ እንዳላችሁ እንዲሁም ደግሞ ቁም ነገር እንደወሰዳችሁም ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ በሌላ ርዕሰ ጉዳይ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ጊዜ። ቀሪ የአዲስ መዝናኛ ፕሮግራሞች ግን ወደ እናንተ መድረሳቸውን ይቀጥላሉ። ቻው።